ትችላላችሁ። እዚህ ጋር እንደምታዩት እዚህ ጋር ማለት ነው ሼክ መሐመድ ሳዲቅ እና ሀጂ መሐመድ ታኒ ሐቢብ ይላል። ይሄንንም እንደምታዩት እንግዲህ አዲሱ እትም ነው። ሼክ መሐመድ ሳዲቅ እና ሼክ መሐመድ ታኒ ሐቢብ ይላል። ያው ስሙ ይመሳሰላል እሳቸው ነው የሚባለው። ግን እስኪ በውስጡ ያለውን ምን ያክል ሰፊ የሆነ ልዩነትና ያላሉትን ብለዋል የተባለ የተዋሸባቸው ያለውን ነገር አብረን እስኪ ለዛሬ ኢንሻአላህ አንድ እናያለን። ወደ ሱረቱል ሙልክ ወስዳችኋለሁ ተባረከ ማለት ነው። ምን የሚለው ቁርአን ጋር አአሚንቱም መን ፊስ ሰማ የሚለው ጋር ማለት ነው። ምን ይላል እዚህ ጋር እዩ የትክክለኛውና የድሮ በሰማይ ውስጥ ያለን በቅንፍ ሰራዊት መላእክቶችን ማለት ነው በእናንተ ምድርን ቢደረቡባችሁ ይላል። ይሄ የድሮ ነው። አዲሱን እትም ደግሞ ተመልከቱት። ዋሃቢያዎች ያዘጋጁትን እትም ማለት ነው። አብረን የምናይ ይሆናል። እንግዲህ በጣም ይቅርታ ታደርጉልኛላችሁ፣ ትንሽ ዘገየሁኝ። አዘጋጅቼ ማስቀመጥ ነበረብኝ፣ ግን በጣም ይቅርታ። ያው እነሱ ጋሳ ምን አሉ እዚህ ጋር ይታያቸዋል። በሰማይ ላይ ያለው በቅንፍ አላህ ይላል። ተመልከቱ እዛ ጋር በሰማይ ውስጥ ያሉት በቅንፍ ውስጥ ሰራዊት መላእክቶች ነበር ያሉ። አያችሁታ? እኒህ ናቸው ዋሃቢያዎች ብሎ ማለት ያላሉትን ዑለማዎች መሻይኾችን ያላሉትን ብለዋል። ይሄ የሐቂቃ አንድ ነው። ገና አንድ ጀመር። እሺ ሲጀምር አንተ ያው በኺላፍና ሰዎችን ብጅታ በመፍጠር የአህባሽን ብጅታ ሰው ማህበረሰቡ ላይ ለመንዛት ከተላኩ ጭፍራዎች መካከል አንዱ ነህ፣ እናውቃለን። ነገር ግን ይሄኛው መልእክት ሀጂ መሐመድ ሳኒ ሐቢብ ረሂመሁላህ አላህ ይዘንላቸው፣ አላህ የጀነት አላህ ያድርጋቸው፣ ቀብራቸውን አላህ ያስፋላቸውና አው ለሙስሊሙ ማህበረሰብ የመጀመሪያ ፈርቀዳጅ ሆነው ወደ አማርኛ ትርጉም ቁርአንን የተረጎሙልን መሆናቸው እሙን ነው፣ ይታወቃል። ነገር ግን የቁርአን ተፍሲር ማለት ቁርአን ማለት አይደለም። የቁርአን የአላህ ቃል ነው። እናንተ እንደምትበርዙት ተህሪፍ ተዕጢል እንደምታደርጉት አይደለም። ቁርአን ቀጥታ እንደመጣው የሚተረጎም በአላ ፈህሚ ሰለፍ በሷሃቦች በሰለፎች ተርጓሚ ወይም ግንዛቤ የሚተረጎም የምንረዳው ነው። ተፍሲር የቁርአን ተፍሲር ዑለሞች የገባቸውን ያህል ይጽፋሉ፣ የተረዱትን ያህል ያስቀምጣሉ። ተፍሲር ማለት ከአንደኛው ተፍሲር የሌላኛው ተፍሲር የተሻለ ምዘና ሊኖረው ይችላል፣ ከአንድ ዑለማ ወደ ሌላ ዑለማ። አሁን ሀጂ መሐመድ ሳኒ ሐቢብን እዚህ ቦታ ላይ የተቀመጠው ሁለት ነው አንተ ያሳየኸው። የመጀመሪያው አአሚንቱም መን ፊስ ሰማ፣ እናንተ የምትነዙት የምታወሩት ምናምን ነገር ስለሆነ እሱን ስለደገፈላችሁ አያው ላይ ይህንን ነገር አነሳችሁ። አአሚንቱም መን ፊስ ሰማ በሀጂ መሐመድ ሳኒ ሐቢብ ትርጓሜ መሰረት እሳቸው ቀጥታ መተርጎማቸውን ራሱ አላህ ይወቀው። ምክንያቱም የኢማሙ ሻፊዒ አለይሂ ረህመቱላህ የነ ኢማሙ ማሊክ ሌሎችም ኪታቦች በእነሱ ስም ትርጉም ላይ ወይም ይሄንን ድርሳናቶችን የሚያዘጋጁ የሆኑ አካሎች የራሳቸው እንደሚጨምሩበት ታሪክ ያስረዳል። እዚህ ላይም ደግሞ እሳቸውም አደረጉት ሌላም አደረገው። ትርጉሙ ግን የተዛባ የሆነ ከትክክለኛው ትርጉም ውጪ የሆነ ነው። እሳቸውን መተቸት አይደለም፣ እሳቸውን ለመተቸት አቅሙን ብቃቱም የለኝም። አሁን ግን ያሉ ዑለሞቻችን ግን ተፍሲሩ ሁለቱም አሳይተሃል። ይህን ተፍሲር አሁን ያሉት ዑለሞቻችን አላህ ይጠብቃቸውና እነ ሸህ መሐመድ ሐሚዲን አሉ፣ እነ ሸህ መሐመድ ሐሰን ፈድሉ አሉ፣ እነ ሸህ መሐመድ ዘይን ዘህረዲን አሉ፣ ተፍሲር ቁርአን ያዘጋጁ አሉ። ትክክለኛው የሰለፎችን ትክክለኛው የሱሐቦችን የቁርአን ተፍሲርን የሚያስቀምጡልን የሆኑ ዑለሞቻችን አሉ። እኛ ዝም ብለን በብጅታ ዝም ብለን በዋሃቢ እናንተ ዋሃቢ ምናምን እንደምትሉት አይነት አይደለም። በቁርአንና በሐዲስ መረጃ እስትድላል የመጣበትን ነው የምንቀበለው። ይሄ የቁርአን አንቀጽ አአሚንቱ መን ፊስ ሰማ መላእክቶች ናቸው ተብሎ ነበረ። አሁን በርዘውት ደልዘውት ብለህ ተናግረሃል። መበረዙን መደለዙን የሁለቱን ኮምፔር የምናደርገው የምናነጻጽረው ገብተህ ተመልከት። የቁርአን ተፍሲር ሊቆችን እነ ኢማሙል በገዊ እነ ኢብኑ ከሲር ሌሎችንም መመልከት ይቻላል። ይሄ ብቻ አይደለም። በዚህ አጋጣሚ ደግሞ የምናገረው ሱረቱ ጣሃ ላይ
አርረሕማኑ አለል አርሽ ስተዋ የመጀመሪያው የሐጂ መሐመድ ሳኒ ሐቢብ የቁርአን ቅዱስ ቁርአን ትርጓሜ ላይ ተደላደለ አዛኙ አላህ ከአርሹ ላይ ተደላደለ ነው የሚለው። ይሄ እናንተ የምትተረጉሙት የሆነ ትርጓሜ ነው። ትክክለኛው ግን አላህ አላ አይ አላ ወርተፈዐ አርረሕማኑ አለል አርሽ ስተዋ አይ አላ ወርተፈዐ ወሰዒደ ከአርሹ በላይ ከፍ አለ የሚለውን ብያኔ ትርጉም ነው የሚሰጠው። ሌሎችንም አሉ አንተም ታወጣቸዋለህ፣ እኛም እናወጣቸዋለን፣ እናጋልጣቸዋለን። ግን ተሻሽሎ የታተመ ይላል መጽሐፉ ላይ አንብበህ ከሆነ ማንበብ ከቻልክ ተሻሽሎ የታተመ የሚል ላይ ተቀምጧል። ማንኛውም ሙፈሲሮች የተሻሻለ የሆነ ነገር ሊያቀርቡ ይችላሉ። ሌላ ዑለማ ያንን ዑለማ ማስተካከያ ብያኔ ሊሰጥ ይችላል። ኢማሙ ሻፊዒ የኢማሙ ማሊክ ተማሪ ቢሆኑም ብዙ ነገሮችን ግን ኢማሙ ማሊክን መልሰዋቸዋል፣ ገስጻቸዋል። እሳቸውም ተመልሰዋሉ። አሷበ ሻፊዑ ወአኽጣ ማሊክ ይሉ ነበረ። ሻፊዒ እውነቱን ተናገረ፣ ማሊክ ተሳሳተ ወይም ሳተ ብለው ያወሩ ነበርና ይሄ ምንም የሚያምታታ ነገር የለም። የእናንተን ብጅታ ግን ገና እናጋልጣቸዋለን ኢንሻአላህ።